በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ሰኔ 24 ዓመተ ምህረት ሰኔ 24 አይደል 2017 ዓመተ ምህረት ገጽ 392 የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የከፍተኛ ትምህርት ታሪክ ከሚለው መጽሐፍ ምዕራፍ 9 ላይ የዩኒቨርሲቲው በፕላን የመመሪያት እንቅስቃሴዎችን ዶክተር አክሊሉ ሀብቴ እንዲህ በማለት ይተርኩልናል። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በይፋ ወንበር ዘርግቶ ትምህርት መስጠት የጀመረው በ1961 እንደ አውሮፓውያን አቆጣጠር ወይም በ1954 ማለት ነው እንደሆነ ተመልክተናል። በአጭር ዕድሜ ማለትም ከ10 ዓመት በታች ፈጣን እንቅስቃሴ በማድረግ በዘመኑ ከነበሩት የአፍሪካ ዩኒቨርሲቲዎች በተማሪዎች ቁጥርና በሚሰጠው የትምህርት አይነት ብዛት ከታላላቆቹ አንዱ ሆኖ መታየት ደረጃ ደርሷል። የዚህ ምዕራፍ አንኳር ዓላማ እድገቱንና የገጠሙትን ፈተናዎች በመዳሰስ እንዴትም በልዩ ልዩ የዕቅድ መንገዶች እንደተቋቋማቸውና ሊቋቋም እንደሞከረ ለማስረዳት ነው። ዩኒቨርሲቲው በሁሉም ነገር አዲስ እንደተቋቋመ ተቋም ከመጀመሪያው አልጀመረም። ቀደም ሲል የተቋቋሙትን ኮሌጆች በማስተባበር በአንድ ማዕከላዊ አመራር ጃንጥላ ስር በማቀፍ ተባብረው እንዲራመዱ ማድረግ የመጀመሪያው ጥረት ነበር። እንደሚታወቀው ብዙ ጊዜ በልዩ ልዩ የከፍተኛ ትምህርት አስተሳሰብ የሚመሩና ለየብቻቸው ፈንጠር ብለው የተቋቋሙትን በማስተባበር ከመምራት በአዲስ መልክ ጀምሮ ማዋቀሩ የሚቀልበት መንገድ አለ። ብዙ ጊዜ የከፍተኛ ትምህርት አስተሳሰብ የሚመሩና ለየብቻቸው ፈንጠር ብለው የተቋቋሙትን በማስተባበር ከመምራት በአዲስ መልክ ጀምሮ ማዋቀሩ የሚቀልበት መንገድ አለ። ዩኒቨርሲቲውን የገጠመው እድል ግን ይህ አልነበረም። ሂደቱ በምዕራፍ 6 ቀርቧል። የተረከባቸውን ኮሌጆች ማስተካከልና ማስተባበር ብቻ ሳይሆን በተጓዳኝ በልዩ ልዩ ሙያ የሰለጠነ የሰው ኃይል ለማምረት አዳዲስ ፋካልቲዎችና ኮሌጆችም እንዲቋቋሙ ማድረግ ነበረበት። የትምህርት ፋካልቲ፣ የቢዝነስ አስተዳደር ፋካልቲ፣ የሕግና የሕክምና ፋካልቲዎች፣ የማህበራዊ አገልግሎት ትምህርትና የኤክስቴንሽን ፕሮግራም በአዲስ አበባና ከአዲስ አበባ ውጭ በማቋቋም የዘረጋው የትምህርት እድል በቀጥተኛ ከሁለተኛ ደረጃ ለተመረቁት ብቻ ሳይሆን በስራው ዓለም አገልግሎት በመስጠት ለነበሩትም እንዲተርፍ ተሞክሯል። በተጨማሪም በትምህርት አገልግሎት ለተሰማሩትም ትምህርት ቤቶች በክረምት ሲዘጉ የመምህራኑና የትምህርት አስተዳዳሪዎቹ ሙያ ለማሻሻል ሰፊ የክረምት መርሃ ግብር ከትምህርት ሚኒስቴር ጋር በመተባበር እንዲሰጥ ተደርጓል። የትምህርቱን ይዘትም ከኢትዮጵያ እድገት ችግርና ጠባይ ጋር በማያያዝ ውጤቱ ፍሬ እስኪያፈራ ረጅም ጊዜ መፍጀቱ ቢታወቅም ኢትዮጵያውያን መምህራን እንዲሰለጥኑ፣ ሌላው ቢቀር ተመራቂዎቹ የኢትዮጵያን ሕዝብ ሕይወትና ችግር እንዲመለከቱ እንዲኖሩትም በማሰብ የኢትዮጵያ ዩኒቨርሲቲ አገልግሎት በመባል ይሄ በጣም ትልቅ ሀሳብ ምንድን ያሉት ኢትዮጵያ መምህራን እንዲሰለጥኑ ሌላው ቢቀር ተመራቂዎቹ የኢትዮጵያን ሕዝብ ሕይወትና ችግር እንዲመለከቱት ሕይወቱን ችግሩንም እንዲመለከቱለት እንዲኖሩትም በማሰብ የኢትዮጵያ ዩኒቨርሲቲ አገልግሎት በመባል የታወቀውን በማቋቋም በመጠኑም ቢሆን የማስተማሪያ መጽሐፍት እንዲዘጋጁ በማበረታታት አንዳንድ አበረታች ውጤቶች ብቅ ማለታቸው ታይቷል። ዩኒቨርሲቲው በተቋቋመበት አዲስ ቻርተር ተመስርቶ ማዕከላዊ አስተዳደር በማዋቀር የተጣለበትን ኃላፊነት ለመወጣት የመምህራን ጉባኤና ልዩ ልዩ ቋሚ ኮሚቴዎች እንዲቋቋሙ አድርጎ መምህራኑ በብዛት የሚካፈሉበት የአመራር መረብ ዘርግቶ ተንቀሳቅሷል። በሁሉም አቅጣጫ የፈጣን እድገት ውጤት ይታያል። የቀን ተማሪዎች ቁጥር በ1954 የትምህርት ዓመት 948 የነበረው በ1960 አካባቢ ወደ 3870 አድጓል። የማታ ትምህርት ተማሪዎች ቁጥርም ከ1026 ወደ 2562 በሁለት እጥፍ አድጓል። በዚህ አንጻር የክረምት ኮርስ ተካፋዮች መምህራን ቁጥርም ከ192 ወደ 948 አድጎ በጠቅላላው የዩኒቨርሲቲ የሚያስተናግዳቸው የተማሪዎች ቁጥር ከ2166 ወደ 7300 ደርሷል። በ8 ዓመት ውስጥ ከ340% በላይ አድጓል። ከዚሁም ከተማሪዎቹ እድገት ጋር የሚታየው ደግሞ ተማሪዎቹ ከኢትዮጵያ ውጭ ከ29 ልዩ ልዩ ሀገሮችና አብዛኞቹም ከአፍሪካ ሀገሮች መምጣታቸው ነው። ይህም ሀገሪቱ የአፍሪካ ኢኮኖሚክ ኮሚሽን እና የአፍሪካን አንድነት ድርጅት ኦኤዩ መናኸሪያ በመሆኗ የኤምባሲዎቹም ቁጥር በመብዛቱና ንጉሠ ነገሥቱ ለአፍሪካ ተማሪዎች በሰጡት ስኮላርሺፕ የነፃ የትምህርት እድል ምክንያት ነው። የሚገርም ነው። እንግዲህ ከ1954 8 ዓመት ማለት እስከ 1962 ማለት እኮ ነው።
ጠቅላላ ዩኒቨርሲቲው መምህራን ቁጥርም ከ182 ወደ 449 ሲያድግ ከነዚህ መካከል የኢትዮጵያውያኑ ቁጥር ከ62 ወደ 198 ማደጉ ይታያል። የተመራቂዎችም ቁጥር እንዲሁ ከ221 ከነበረው ወደ 1018 ተመራቂዎች በ8 ዓመት ውስጥ ይታያል። በመላው ዩኒቨርሲቲው በማስተማርና በአስተዳደር ተቀጥረው አገልግሎት በመስጠት ላይ የነበሩት ሰራተኞች ቁጥርም ወደ 1800 አካባቢ ደርሷል። እንደዚህ ያለ የእድገት ምልክት በልዩ ልዩ መስመር መታየቱ የሚያበረታታ ሲሆን፣ በሌላ ጎን ብዙ የሚያሳስቡ ችግሮች ብቅ ማለት መጀመራቸው ይታይ ነበረ። በእቅድ የመመራት አስፈላጊነት ግንዛቤ በደራሲው በራሳቸው በዶክተር አክሊሉ ሀብቴ ማለታቸው ነው። አሁን 97 ዓመታቸው ነው። ይህም መጽሐፍ ሲጽፉት 90 ዓመታቸው አካባቢ ነው። በደራሲው አመለካከት የችግሩ ችግኞች እንዲያቆጠቁጡ የተበረታቱት ከመጀመሪያው ዩኒቨርሲቲ ማስፈለጉን ከመገለጥ ጀምሮ አሁን አለንበት ደረጃ እስክንደርስ ቅደም ተከተሉን አብጠርጥሮ የሚገልጽ አጠቃላይና ዝርዝር የዩኒቨርሲቲ እቅድ አለመዘጋጀቱ ወይም አለመኖሩ አንደኛው ምክንያት ነው። ቀደም ሲል እንደተዘረዘረው ዩኒቨርሲቲውን ለማቋቋም ኮሚቴዎች ተቋቁመው ጥናቶች ቀርበዋል። ጥናቶቹ በጣም ጠቃሚ ሆነው ተገኝተዋል። ነገር ግን የመጨረሻ ዝርዝር ሂደት ያላቀፉ በመሆናቸው ለአመራርና ለውሳኔ ሰፊ በር ከፍተው በመገኘታቸው የተመጣጠነ የገንዘብ ድጋፍና የሰለጠነ የሰው ጉልበት ዝርዝር መመሪያ ባለመኖሩ እድገቱ በዘልማድ በእያንዳንዱ ኮሌጅ ስልጣን ሲመራ ይታይ ነበር። በተለይም የኮሌጆቹ መሪዎች በግላቸው የሚያንጸባርቁት የሰብዕና ጥንካሬ በድፍረት ሀሳባቸውን ተቀባይ ለማድረግ የሚያቀርቡ ግፊት፣ ጥቂቶቹም ከአጀማመሩ የገንዘብ ድጋፍ የሚመጣበትን ምንጭ በማወቅ በይፋም ባይሆን በእቡ የማንን አይን እንደሚከታተሉ መገመት ይቻል ነበር። ለዩኒቨርሲቲው አመራር ግፊቱ ቀላል ሆኖ አልተገኘም። በግልጹ አስቸጋሪ ነበር። ከዚህ ጋር ተያይዞ የሚታየው ለአገሪቱ ልማት በኢኮኖሚው ዘርፍ የሚያስፈልገው የተማረ የሰው ኃይል ማን ፓወር ጥናት አለመኖሩ ነው። ይህ ደግሞ ለዩኒቨርሲቲው እቅድ ወሳኝ እርምጃ ነበር። ዩኒቨርሲቲው በራሱ ያጥናውም እንዳይባል ገና በመደራጀት ላይና በአብዛኛው በውጭ ሀገር ምሁራን የሚገለገል ነበር። በተጨማሪም የተማረ የሰው ጉልበት እንዴት እንደሚሰለጥን ብቻ ሳይሆን ሰልጥኖ ሲወጣ ምን እንደሚጠብቀው ለማወቅ ከቀጣሪዎቹ የመንግስት መስሪያ ቤቶች ጋር መተዋወቅና መወያየት፣ አብሮ መስራትም ያስፈልግ ነበር። አስተማሪዎችን በሚመለከት ከትምህርት ሚኒስቴር፣ ዳኛና ጠበቃን በሚመለከት ከፍርድ ሚኒስቴር፣ እርሻን በሚመለከት ከእርሻ ሚኒስቴር፣ የጤና ባለሙያዎችን በሚመለከት ከህዝብ ጤና ጥበቃ ሚኒስቴር ወዘተ ጋር ተቀራርቦ መነጋገር፣ መወያየት ያስፈልጋል። ይህ ደግሞ ከይስሙላ ሆሆ በላይ አልነበረም። እንዲያውም የጎንደርን ጤና ጥበቃ ከህዝብ ጤና ጥበቃ ሚኒስቴር፣ የአለማያ እርሻ ኮሌጅን ከእርሻ ሚኒስቴር፣ የህንፃ ኮሌጅን ከትምህርት ሚኒስቴር አመራር አውጥቶ በመውሰድ ስለሆነ ዩኒቨርሲቲ የተቋቋመው ጠንካራ ቅዋሜን ባይታይ የግንባር መኮሳተር ቅዋሜ መታየቱ ይዋሊደር እንጂ ግንኙነቱ መሻሻል እስኪመጣ ጥቂት ዓመታትን መጠየቁ አልቀረም። የነዚህ መሳይ ችግሮች ለወጣቱ ዩኒቨርሲቲ ተቀራርቦ በመስራት የሚገኘው ውጤት ሊያዘገየው ችሏል። በሶስተኛ ረገድ በዩኒቨርሲቲው ቅጥር ግቢ የሚኖሩትና የሚማሩት ተማሪዎች ቁጥር እየጨመረ መሄድ፣ ለመኝታና ለመብል ለመዝናኛ የሚያስፈልጉ መናኸሪያዎች ከጥቂት ቦታዎች በቀር በቂም አዝናኝም ሆነው አለመገኘታቸው በራሱ ሌላ አይነት ፈተና አዝሎ በመምጣቱ ችግር ሆኖ ይታይ ነበር። በተጨማሪም በከረረ የፖለቲካ ሃይማኖት መሰል እምነት የተጠመቁት ፖለቲካን እንደ ሃይማኖት በተጠመቁት ጥቂት የዩኒቨርሲቲ ኮሌጅ ተማሪዎች ባደራጁት የፖለቲካ አቋምና ሂደት ወደፊት በሰፊው እንደምንመለከተው የተስፋፋው እንቅስቃሴ የዩኒቨርሲቲውን እድገትና መሻሻል ችግር ላይ እንደጣለው እንመለከታለን። ሌላው ቢቀር ጊዜ መውሰዱ፣ ገንዘብ መባከኑ፣ የዩኒቨርሲቲውን ግንኙነት ማሻከሩ፣ በትውልዶች መካከል አለመጣጣምን ማብቀሉ እንደ ምሳሌ ሊጠቀስ ይችላል። የሚገርም ነው። እንግዲህ ይሄ አብዮት ያመጣው ምንድን ነው? በእኚህ ዶክተር እይታ ጊዜ ወስዷል፣ ገንዘብ አባክኗል፣ የዩኒቨርሲቲ ግንኙነትን አሻክሯል፣ በትውልድ መካከል አለመጣጣምን አብቅሏል። እንግዲህ ይሄ ነው ኢህአፓ መኢሶን ያተረፉልን ትርፍ ባጭሩ ምንድን ነው? ጊዜ ወስዷል፣ ገንዘብ አባክኗል፣ የዩኒቨርሲቲው ግንኙነቶችን አሻክሯል፣ በትውልዶች መካከል አለመጣጣም አብቅሏል ብቻ ሳይሆን ትውልድ እርስ በርስ እንዲጨፋጨፍ አብዮት አድርጓል። በትምህርት አሰጣጡ መስመር በብዙ መምህራን ጎልቶ ሲነገር የሚሰማው ከሁለተኛ ደረጃ የኢትዮጵያን ሁለተኛ ደረጃ መልቀቂያ ፈተና ተቀብለውና አልፈው በአንደኛ ዓመት ዩኒቨርሲቲ የሚመዘገቡ ተማሪዎች በግማሽ ዓመት መጨረሻ በብዛት በመውደቅ ዩኒቨርሲቲውን ለቀው እንዲሄዱ መደረጉ ከፍተኛና አስጊ ችግር መሆን፣ ይሄ የክሪስማስ የሚባለው ማለት ነው፣ ሊጠና እንደሚገባ የዩኒቨርሲቲው ቅጥረ ግቢ የየቀኑና የየወሩ ውይይት ርዕስ ነበር።
ከዚህ ጋር የተያያዘና በብዙ መልክም ሲታይ ምናልባት ዩኒቨርሲቲውን በገጠሙት ችግሮች እንደ ከፍተኛ ሆኖ የታየው በተማሪዎቹና በትምህርቱ አይነት ተመጣጣኝ እድገት ያልተገኘው ከመንግስትና ከወዳጅ ሀገሮች የሚሰጠው የበጀት አስተዋጽኦ ጉዳይ ነው። በዚህ ዘመን በ1954 የተማሪዎች ቁጥር እድገት በ500% ሲጨምር በ8 ዓመት ውስጥ ማለት ነው በጀቱ ያደገው በ100 ብቻ ነበር፣ በ100% ነበር። በዚህም ጊዜ ከልዩ ልዩ ሀገሮች የሚገኙ የእርዳታ መጠን በ1958 አካባቢ 8 ሚሊዮን የነበረው በ3 ዓመት ውስጥ በኋላ ወደ 5 ሚሊዮን አዘቅዝቆ ወርዷል። በዚህም መሰረት በዓመት አንድ ተማሪ ለማስተማር ይመደብ የነበረው በጣም በመቀነሱ ዩኒቨርሲቲው ከፍተኛ ስጋት ላይ እንደነበርና ከዚህ አጣብቂኝ ለመውጣት ወይ ከመንግስት የሚሰጠውን ድጋፍ ማሳደግ አለበለዚያ ዩኒቨርሲቲ የሚቀበላቸውን የተማሪዎች ቁጥር መቀነስ ከሚሉ አማራጮች መምረጥ እንደሚገባ ይወያያል። ሁለቱም አማራጮች ማለትም የበጀት ድጋፍ ማሳደግ በመንግስት በኩል፣ የተማሪዎቹ ቁጥር መቀነስ በዩኒቨርሲቲ በኩል በቀላሉ ሊወሰኑ የማይቻሉ አማራጮች ሆነው ስለተገመቱ ሌሎች አማራጮች ማፈላለግ ግዴታ ሆነ። መቼም የጊዜን የፖለቲካ ችግር ፈርቶ ደረጃውን ሊጠብቅ የማይችል የተማሪዎች ቁጥር መቀበሉ መቼም ይላሉ ተቀላል ሀሳብ አይደለም። መቼም የጊዜን የፖለቲካ ችግር ፈርቶ ደረጃውን ሊጠብቅ የማይችል የተማሪዎች ቁጥር መቀበሉ ለስመጥር ዩኒቨርሲቲ ጠባይ የማይገባ ነው በማለት ከሚታሰበው ምርጫ እንዳይገባ ተወስኗል። በዚህ ጊዜ የቀረበው አስቸጋሪ ጥያቄ ታዲያ እንዴት እንቀጥል? ምን መላ እንፍጠር? የተጋረጠብንን እንቅፋት እንዴት እናስወግድ? የሚለውን ጥያቄ መመለስ መቻል ነበረብን። ችግሩ የገንዘብም የፖለቲካም የአካዳሚክ አስተዳደር መቀላጠፍንም የዲፕሎማሲ ጥበብና ጉብዝናን በማጣመር የሚዳሰስ ሁኔታ መሆኑን በመገንዘብ ዘርፈ ብዙ ዘዴ መቀየስ ማስፈለጉን ተረዳን። ይህ ዘዴ ደግሞ በገጽታም በትብብርም በነጠላም በወልም ለመንደፍ መረጃ ማሰባሰብ ማስፈለጉ ምርጫ የሌለው ውሳኔ ሆኖ ታየን። ጥናቶች መጠናት አለባቸው። ማን ያጥናቸው? ይህን ጥያቄ መመለስ በራሱ በጊዜው በአገሪቱና በመንግስቱ አካባቢ ያለውን የፖለቲካ አዝማሚያ የሚያውቅና መገመት ይጠይቃል። የጥናቱ ፍሬ ነገርና አቀራረቡ ብቻ ሲሆን ተሰሚነቱና ተደማጭነቱ የአጥኚው ሰብዕና የሚጋብዘው ከበሬታ መዳሰስ ነበረበት። በተደረገው ውይይት በመጀመሪያ ደረጃ እንደነዚህ ያሉ ጥያቄዎች ሊያሟላ የሚችለው በቻርተሩም የተጠቀሰው የቻንስለሩ አማካሪ ኮሚቴ እንደሆነ ስምምነት ላይ ተደረሰ። በዚህም ምክንያት የቻንስለሩን ኮሚቴ ለማዋቀር ሊቀመንበሩና የአባሎቹን ለመምረጥና ለመጋበዝ የስራቸውን ዝርዝር ለማዘጋጀት የሚጠይቀውን ወጪ ማፈላለግና በበኩላችን ችግሮቻችንንና መፍትሄ ብለን የምንጠቁመውን ወደ ማዘጋጀቱ ተንቀሳቀስን። ለምን ቢባል በእውነቱ ቻርተሮቻችንና መፍትሄም ሊሆኑ የሚገባቸውን ከኛ የበለጠ ሊረዳው የሚችል አይኖርም። ምናልባት የጎደለን ተደማጭነት አለማግኘታችን ሊሆን ይችላል። ይህን ድክመት ደግሞ ስመጥር የሆኑት የቻንስለሩ አማካሪ ኮሚቴ ይሸፍኑታል የሚል አመኔታ ስለነበረን ነው። በመጠኑም ቢሆን ይህን ዘዴ ጠቅሞናል። ሁለተኛው መንገድ ዩኒቨርሲቲያችን ከውጭ በመጡ በታወቁ የቻንስለሩ ኮሚቴ በመገምገሙ የውጭ ወዳጆቻችን በእኛ ላይ ያላቸው አመኔታ ይዳብራል፣ የእርዳታ እጃቸው በበለጠ ይዘረጋል የሚለውን ሌላኛው እምነታችን ለማጠናከር አሁን ካለንበት የተሻለን ሆነን ለመገኘትና ለመታየት ራሳችንን በራሳችን መገምገም ይኖርብናል ብለን ወሰንን። አባቶች እንደሚሉት ባለቤት ካልጮኸ ጎረቤት አይረዳም ነውና ጥንካሬያችንና ድክመታችን ሳንደብቅ ጥርት አድርገን የትምህርት አሰጣጣችንና አስተዳደራችንን እናጥና በማለት የቻንስለሩ ኮሚቴ ጥናት በቀረበ በዓመቱ የፕሬዝደንቱ ኮሚሽን በሚል ርዕስ የዕቅድ አወቃቀርን፣ የትምህርት አሰጣጥ መሻሻልን፣ የትምህርት መደራረብን፣ መቋረጥ የሚገባቸውን የትምህርት ፕሮግራሞች ማቋረጥና አስተዳደርን ማጠናከር የመሳሰሉትን የዩኒቨርሲቲዎቻችንን ውስጣዊ ሂደት የሚያጠና ሰፊ የዩኒቨርሲቲ አካዳሚክ ማህበረሰብን በመሪነትም በአባልነትም ያቀፈ ጥናት እንዲካሄድ ተደረገ። የዚህ ጥናት መካሄድ በስተኋላ እንደተረዳ ነው ለዩኒቨርሲቲያችን ስምና ዝና ድጋፍ የሚያስገኘልን መሆኑ የታወቀ ነው። ብዙ ድጋፍ ሰጪ ወዳጆቻችን የጥናቱን ኮፒ እንድንልክላቸውና ዓለም አቀፍ ስብሰባዎች ላይ እንድናቀርበውም በደጋግሞ በመጠየቅ እኔም ራሴ በአውሮፓና በአሜሪካ እንደተካፈልኩ ምስክር ነኝ። ሶስተኛ፣ በመጠኑም ቢሆን የተጠቀምንበት ዘዴ መንግስትን ማስፈራራት ነበር። በጀታችን ካላደገ ከሁለተኛ ደረጃ የተመረቁትን ሁሉ መቀበል አለመቻል ደረጃ እንደርሳለን። ይህም በመሆኑ የጸጥታ መደፍረስ ሊመጣ መቻሉን መንግስት እንዲገነዘብልን ማሳሰብ ነው። ሁሌም ባይሆን 1-2 ጊዜ ጠቅሞናል። እነዚህን ጥናቶች በማሳጠር በሚከተሉት ክፍሎች እንዳግባቡ እናቀርባቸዋለን ይላል። ነጥቦቹ የቻንስለሩ ዓለም አቀፍ አማካሪ ኮሚቴ አንደኛው ነው።
የቻንስለሩ አማካሪ ኮሚቴ ዩኒቨርሲቲውን ለማቋቋምና ለማስተዳደር በነጋሪት ጋዜጣ በወጣው አዋጅ ስለ ከፍተኛ ትምህርት እርምጃ ምክር የሚሰጥና የአባሎቹን ቁጥር ቻንስለሩ ተስማሚ መስሎ እንደታየው የሚወስነው አንድ አማካሪ ኮሚቴ ይቋቋማል ይልና የኮሚቴውን ስራ በሚመለከት ጠቅላላ አድርጎ የሚከተሉትን ይጠቁማል። አንደኛ፣ ስለ ከፍተኛ ትምህርት ሁኔታ እኛንና ፕሬዝዳንቱን ማማከር። ሁለተኛ፣ የዩኒቨርሲቲ ዝና የሚታወቅበትንና በኢትዮጵያ ከፍተኛ ትምህርት የተፋጠነ እርምጃ እንዲያገኝ አስፈላጊውን ነገር ሁሉ ማድረግ ይላል። በዚህ መሰረት የአማካሪ ኮሚቴ የሚከተሉትን ጉዳዮች እንዲመረምር በየካቲት 16 ቀን 1958 ዓ.ም በሚስተር አልቪን ሲሪዩክ ሊቀመንበርነት ተቋቋመ። እነዚህም የአማካሪ ኮሚቴ አባላት ከአሜሪካና ከአውሮፓ የተመረጡ በልምዳቸው በእውቀታቸውና በዝናቸው ዓለም አቀፍ ታዋቂነት ያላቸው ናቸው። እንደነዚህ ያሉ ምርጥ አዋቂዎች በአንድ ላይ ለመሰብሰብ መቻሉም ከብዙ ምክንያቶች አንዱ የቻንስለሩን እና የንጉሠ ነገሥቱ ዝና መሆኑንም በቅርብ የሚያውቋቸው ሲናገሩ ተደምጠዋል። ንጉሠ ነገሥቱ ኮሚቴውን ሲያቋቁሙ ዝርዝር መመሪያ ሰጥተዋል። መመሪያው የሚለው እንዲህ ነው። ይህን በስማችን የመሰረትነውን የመጀመሪያውን የኢትዮጵያ ዩኒቨርሲቲ ስናቋቁምና ቻርተር ስንሰጠው ልዩ ልዩ የከፍተኛ ትምህርት አማካሪ ኮሚቴ እንዲኖረን አድርገን ነበር። ይህንንም ያደረግንበት ምክንያት አንደኛው ይህ ዩኒቨርሲቲ የሚፈጽማቸው ተግባሮች ሁሉ ትክክለኛ የዩኒቨርሲቲ ተግባሮችና ዓላማውም እውቀትን ማስፋፋትና እውነትን የመፈለግ ሆኖ እንዲገኝ፣ ሁለተኛው ይህ ዩኒቨርሲቲ በስምና በተግባር ከሌሎቹ ከፍተኛ ዩኒቨርሲቲዎች ጋር ተወዳድሮ የታሰበበትን ጥቅም ሰጪ ሆኖ እንዲገኝ፣ ሶስተኛው ይህ የዩኒቨርሲቲ የመጀመሪያው እንጂ የመጨረሻው እንዳለመሆኑ ወደፊት ለሚመሰረቱት ዩኒቨርሲቲዎች ተገቢ ምሳሌና ራያ ሆኖ እንዲገኝ በማሰብና ይህም ኮሚቴ የዚህ ዓላማ የምንደርስበትን መንገድ እንዲመከረን ነው። ዛሬ የዚህ ኮሚቴ አባሎች ሆናችሁ ለማገልገል ፈቃዳችሁን በመግለጣችሁ ደስ ብሎናል። ከአሁን በፊት በዩኒቨርሲቲ ዓለም ውስጥ እያንዳንዳችሁ በምን ሁኔታ ተካፋይ እንደነበራችሁ እናውቃለን። ስለ ዩኒቨርሲቲያችንም ባለፉት ወራት ልዩ ልዩ ጥናት እንዳደረጋችሁ ሰምተናል። አሁንም የምንጠይቃችሁ ሁላችሁም ተግባራችሁን ዘርዝራችሁ የምታውቁ ስለሆናችሁ ዩኒቨርሲቲያችንን በዝርዝር ተመልከቱት። የሚሻሻልበትንና የሚስፋፋበትን መንገድ ምከሩን። የሚታረምበትንና የሚለወጥበትንም ንገሩን። መርምሩት፣ ገምቱት። ከዓይናችሁ አንዳችም አይደበቅ። ሐሳባችሁን በቀጥታ ለእኛ ግለጡ። ለሚያስፈልጋችሁ እርዳታ ሁሉ የዩኒቨርሲቲውን ባለሥልጣኖች አዘናል ይላል። እነዚህ ታዋቂዎችና በከፍተኛ ትምህርት ዓለም ረጅም ልምድ ያላቸው አማካሪዎች ከመምጣታቸው በፊት የተላኩላቸውን የጽሑፍ ዝግጅቶች እዚህም ከመጡ በኋላ የተሰጧቸውን ጽሑፎች በማጥናትና መምህራኑን፣ ዲኖችና ከፍተኛ አስተዳደር ሹማምንትን፣ አግባብ ያላቸው የውጭ መንግስታት ወኪሎችና 15 የሚሆኑ ተማሪዎችን በማነጋገር የዩኒቨርሲቲውን ልዩ ልዩ የትምህርትና የተማሪዎች መናኸሪያ ህንፃዎች በመጎብኘት የደረሱበትን ድምዳሜ የመጀመሪያ ዘገባ ለቻንስለሩ አቀረቡ። ዘገባው የቀረበው በእንግሊዝኛም ቢሆን በአማርኛና በፈረንሳይኛ ቋንቋችም ተተርጉሞ እንዲነበብ ተደርጓል። ዝርዝር ጥናቱ በዘገባው ይነበባል። የዘገባው ዋና ዋና ፍሬ ሀሳቦችና በተለይም ልዩ ልዩ ቅድሚያ እንዲሰጣቸው ይገባል ብለው ለቻንስለሩ ባቀረቡ ሸኝ ደብዳቤ ዘርዝረው ያቀረቧቸው ናቸው። ኮሚቴው በሚገርምና በሚገባ ዩኒቨርሲቲውን ያለበትን ወይም በቶሎ ባይፈታ ሊደርስበት የሚችለውን ፈተና የጨበጠ ሆኖ ይታያል። በአንድ ፊት ችግሩ ጎልቶ የቀረበ በመሆኑ ይሁን ወይም ብዙ የከፍተኛ ትምህርት ልምድ ያላቸው ምሁራን በመሆናቸው ችግሮቹ ፈልፍሎ ፍሬውን የማግኘት ችሎታ ስላላቸው በማናቸውም መንገድ ቢታይ የዩኒቨርሲቲውን ችግሮች የደረሱበት ሆኖ ይታያል። ወደ ዝርዝር ተፈጻሚ ሀሳቦች ከመግባታችን በፊት የአንድ ዘመናዊ የዩኒቨርሲቲ ጣምራ ግዴታዎች ምን እንደሆኑ ሲገልጡ ዩኒቨርሲቲው በተቋቋመበት ሀገር ወይም ማህበረሰብ ለዓለም አቀፍ የዩኒቨርሲቲ ማህበር አባልነትም ለመብቃት ምን ማድረግ እንደሚገባውና ምንም እንደሚጠበቅበት ማወቅና ለመፈጸምም ሳያመነታ ምን ማሟላት እንደሚገባው እንደሚከተለው አስገንዝበዋል። በመጀመሪያ ለተቋቋመበት ሀገርና ለሚደግፈው ማህበረሰብ የሚሰጠው አገልግሎት ደካማ ሆኖ ቢገኝ በአመራሩም በህዝቡም የሚገባውን ድጋፍና እንክብካቤ ሊያጣ መቻሉ፣ በዓለም አቀፍ ዩኒቨርሲቲዎች ማህበር ደረጃውን ጠብቆ ባይገኝ ደግሞ የሚሰጠው ዲግሪ ተቀባይነት ማጣትና የሚመረቁትም ተማሪዎች እውቅና ባለማግኘት መገለል እንደሚገጥማቸውና እንደዚህ ካለ ውክቢያ ለመዳን ዩኒቨርሲቲ የመጀመሪያውን ኃላፊነት ሊፈጽም የሚችለው ከህዝብና ከሀገሩ ሁኔታ ጋር የተያያዘ የማስተማርና የመመራመር ፕሮግራም በመዘርጋት ነው የሚለው ንጉሠ ነገሥቱ ከሰጡት መመሪያ ጋር የተስማማና የተያያዘ ሆኖ ይነበባል። ንጉሠ ነገሥቱ የሰጡት ናቸው። እስቲ እንድድገመው።
በመጀመሪያ ለተቋቋመበት ሀገርና ለሚደገፈው ማህበረሰብ የሚሰጠው አገልግሎት ደካማ ሆኖ ቢገኝ በአመራሩም በህዝቡም የሚገባውን ድጋፍና እንክብካቤ ሊያጣ መቻሉ፣ በዓለም አቀፍ ዩኒቨርሲቲዎች ማህበር ደረጃውን ጠብቆ ባይገኝ ደግሞ የሚሰጠው ዲግሪ ተቀባይነት ማጣትና የሚመረቁትም ተማሪዎች እውቅና ባለማግኘት መገለል እንደሚገጥማቸው፣ እንዲህ ካለ ውክበት ለመዳን ዩኒቨርሲቲ የመጀመሪያውን ኃላፊነት ሊፈጽም የሚችለው ከህዝቡና ከሀገሩ ሁኔታ ጋር የተያያዘ የማስተማርና የመመራመር ፕሮግራም በመዘርጋት ነው የሚለው ንጉሠ ነገሥቱ ከሰጡት መመሪያ ጋር የተስማማና የተያዘው ሆኖ ይነበባል። ሁለተኛው የሚፈጽመው ደግሞ ማስተማሩንና መመራመሩን ከሌሎች ከታወቁ ዩኒቨርሲቲዎች ደረጃ ጋር የተካከለና የተመጣጠነ እንዲሆን በማድረግ ነው በማለት ካቀረቡ በኋላ ግርማዊ ንጉሠ ነገሥት ስራችንን ከመጀመራችን በፊት በሰጡን መመሪያ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲን ከሌሎች ከፍተኛ ዩኒቨርሲቲዎች ጋር ተወዳዳሪ ሆኖ እንዲገኝ ለማድረግ የሚያስፈልጉት በማንኛውም ዩኒቨርሲቲ ሊነቀፍ የማይችል ከመምህራኑና ከተማሪዎች የሚጠበቅ የሥራ ደረጃና ለኢትዮጵያ ችግር መወጫ የሚሆን ዩኒቨርሲቲውን ከህዝብ ጋር የሚያቀራርብ የሥራ ፕሮግራም መዘርጋት ናቸው። ዝርዝር ዘገባውን ከነ ምክንያቶቹ በእንግሊዝኛ ተዘጋጅቶ ወደ አማርኛ፣ ፈረንሳይኛ የተመለሰውን በማንበብ መረዳት ይቻላል ይላሉና ምንጭ ይጠቁማሉ። በጣም አስቸኳይ ናቸው ማለት የአማካሪ ኮሚቴ ሊቀመንበር ለቻንስለሩ ባቀረቡ ሸኝ ደብዳቤ የሚከተሉትን 6 ነጥቦች ዘርዝረዋል። አንደኛ፣ ዩኒቨርሲቲው በፍጥነት ያሳያቸው የእድገት ፕሮግራሞችን ለማጠናከር እንዲችል እድገቱ በጊዜያዊ መልክ ገታ እንዲል። ሁለተኛ፣ የዩኒቨርሲቲው በጀት ለ3 ዓመት፣ የአካዳሚክ ትምህርት ፕሮግራም ለ5 ዓመት፣ የመሬትና የህንፃ አጠቃቀም ለ50 ዓመት የሚያሳይ አንድ አጠቃላይ የዩኒቨርሲቲ እቅድ እንዲዘጋጅ። የዩኒቨርሲቲ በጀት ለ3 ዓመት፣ የአካዳሚክ ትምህርት ፕሮግራም ለ5 ዓመት፣ የመሬትና የህንፃ አጠቃቀም ለ50 ዓመት የሚያሳይ አንድ አጠቃላይ የዩኒቨርሲቲ እቅድ እንዲዘጋጅ። በተቻለ መጠን ከመንግስት ለዩኒቨርሲቲ የሚመደበው በጀት ቢያንስ የ3 ዓመት ሂደትን የሚያመለክት ሆኖ ተያይዞ በየዓመቱ የሚታይ የበጀት አሰጣጥ ስርዓት እንዲፈቀድ። 4 በዩኒቨርሲቲ የሚታየውን የመጀመሪያ 2 ዓመት ውስጥ የተማሪዎች መውደቅን ለመቀነስ ከፍተኛ እንቅስቃሴና ዘመቻ እንዲካሄድ። 5 በነፃ ለተማሪዎች መኖሪያና መኝታ የሚወጣውን ገንዘብ ወደፊት በሚከፈል ብድር ዘዴ እንዲለወጥ። 6 ለዩኒቨርሲቲው ፖሊሲ አመራር በዩኒቨርሲቲው ቦርድና በዩኒቨርሲቲው መካከል የበለጠና የጠነከረ መቀራረብ እንዲኖር የሚሉት ናቸው። እንደተጠበቀው በ1958 የቻንስለር አማካሪ ኮሚቴው ለዘለቄታ ቀጣይ ሂደት የሚጠቅም ከዓለም አቀፍ ዩኒቨርሲቲ ታሪክና ሂደት የተጨመቀ ለተጠቀመበት መድህን ንቆ ለተወው ድክመት የሚጋብዝ ያልተንዛዛና በሚገባ ቋንቋ ተጽፎ የሚነበብ በተጨማሪም በቃልም ለቻንስለሩና ለቦርድ አባላት የተብራራው ዘገባ ለዩኒቨርሲቲ ወደፊት እድገትና መሻሻል እንደ አዲስ ምዕራፍ ሊቆጠር ይችላል ይላል። ከዛ የፕሬዝዳንት ለውጥ መደረግ ይላል። በሀገራችን በዘመኑ የሹማምንት መለዋወጥን ህዝቡ የሚያውቀው በራዲዮ ሲሰማና በጋዜጣ ሲያነብ ነው። የዩኒቨርሲቲውን ፕሬዝዳንት የሚሾሙት ንጉሠ ነገሥቱ ናቸው። ግን ያመራረጡም ሆነ ያሾሙ ስነ ስርዓት ዝርዝር ምን እንደሆነ ግልጽ ባለመሆኑ ለማወቅ አዳጋች ነበር። ቀደም ሲል ልጅ ካሳ እንዴት እንደተመረጡ ዝርዝሩን ለማወቅ ፈልጌ ላገኝ አልቻልኩም። አሁን ደግሞ እኔ የዩኒቨርሲቲው ፕሬዝዳንት ለመሆን ማን እንደጠቆመኝ ባላውቅም የሆነውን ሂደት ለታሪክ ለማቅረብ ወሰንኩኝ ይላሉ ዶክተር አክሊሉ ሀብቴ በትህትና። በመሰረቱ የዩኒቨርሲቲው ቻርተር አንቀጽ 19 የሚለው በእኛ የሚሾመው ፕሬዝዳንት የሚመራበትን ሁኔታና የሚቀጠርበትን ውል ቦርዱ ይወስናል ይልና በሚቀጥለው አንቀጽ 20 ደግሞ ፕሬዝዳንቱ የዩኒቨርሲቲው ስራ መሪና አስፈጻሚ ይሆናል ይላል። ከዚህ በቀር ጥቆማው እንኳን በቦርድ ወይም በሌላ በኩል ወይም ክፍት በሆነ መንገድ ከሁሉም አቅጣጫ ይቅረብ አይቅረብ አይዘረዝርም። ስለ ልጅ ካሳ ስራ መልቀቅ ጭምጭምታ ቢሰማም ከተጨበጠ ምንጭ የተገኘ መረጃ አልነበረም። በቅርቡ ግን የዩኒቨርሲቲውን ጉዳይ ሳጠና በሜሪላንድ በሚገኘው የአሜሪካን ብሔራዊ አርካይቭ መስሪያ ቤት ካገኘኋቸው ልዩ ልዩ መረጃዎች ስለ ፕሬዝዳንት ካሳ የወደፊት ስራ በአሜሪካው አምባሳደር በሚስተር ኮሪ የተጻፈ 2 ገጽ ማስታወሻ አግኝቼ አንብቤያለሁ። እንደዚህ ባለ ጉዳይ የደረሱበት ደርሰው መረጃ የማግኘት ስጦታ ያላቸው አምባሳደር በመሆናቸው ያቀረቡትን መረጃ 100% ባልቀበልም ተአማኒነቱን የምጠራጠርበት በቂ ምክንያት አላገኘውም። በአጭሩ በማስታወሻቸው በአንድ አጋጣሚ ዕለት ሁለቱ አምባሳደሩና ልጅ ካሳ ከተወያዩ በኋላ ልጅ ካሳ በስራቸው ደስ ያልተሰኙ መሆናቸውንና መበሳጨታቸውን ይገልጣሉ። ምክንያቱን ሲያቀርቡ በመንግስት በኩል የተማሪዎቹ ማህበር በሚያደርገው ስብሰባ
በሚጽፈው ጽሑፍ ሁሉ መንግስትን ሲዘልፍና ሲያዋርድ ሊቆጣጠሩ ሲችሉ ባለመቆጣጠራቸው ኃላፊነቱ ወደ እሳቸው በማጣቀስ የጸጥታ ሰዎች በሚሰነዝሩት አስተያየት፣ በሌላ በኩል ደግሞ ተማሪዎቹ ፕሬዝዳንቱን የንጉሠ ነገሥቱ ጭፍን ደጋፊና ወሬ አቀባይ አድርገው በመቁጠር በሚሰነዝሩ ፍሬቢስ ሐሜቶች፣ ሮሮዎችና ወሬዎች ሁሉ በመጅና በወፍጮ መካከል እንደተደፈጠጡ የሚሰማቸው የመሆን ብስጭታቸውን ለአምባሳደሩ ያጫውታሉ። ታዲያ ምን ለማድረግ ትመኛለህ ተብሎ ለተጠየቁት ህዝብን በቀጥታ ለማገልገል እድል የሚሰጥ ስራ እንደ ሀገረ ገዥነት ያለ በማለት እንደጠቆሙ አምባሳደሩ ገልጸው፣ ሆኖም በመንግስት በኩል የቻንስለሩ አማካሪ ኮሚቴ ያቀረበውን መሰረታዊ መመሪያዎች መንግስት ተቀብሎ ስራ ላይ ቢያውለው ባሉበት ለመቀጠልም እንደሚፈልጉ እንደገለጹላቸው ጽፏል። ይህም የሚያሳየው የቻንስለሩ አማካሪ ኮሚቴ ባቀረበው ሀሳብ ላይ ችግር እንደነበረ ነው። በዚህም ምክንያት በአጋጣሚ ንጉሠ ነገሥቱ አሜሪካንን ለመጎብኘት በሄዱበት ጊዜና ካሊፎርኒያ ሎስ አንጀለስን በሚጎበኙበት ወቅት የቻንስለሩ ኮሚቴ ሊቀመንበርና ሌሎች ሎስ አንጀለስ ላይ የተገኙ የዚህ ኮሚቴ አባላት ጃንሆይ እንዲገናኟቸውና የቀረበውን ዘገባ እንዲቀበሉ ጫና እንዲያደርጉና እንዲረዱ አምባሳደሩን መጠየቃቸውን ይጠቁማሉ። በዚህ ጥያቄ ተነሳስተው ንጉሠ ነገሥቱ በጉብኝታቸው ወቅት በካሊፎርኒያ አጠር ላለ ጊዜ ስብሰባው እንደተካሄደም በዶክተር ዩሪክ የተፈረመ ደብዳቤም ለጃንሆይ እንደተሰጠ የአሜሪካ አምባሳደር ኤሮግራም ያመለክታል። ይህን የሚያረጋግጥ ሌላ መረጃ አላገኘሁም። ታዲያ ማን እንዲተካው ያስባሉ ብለው አምባሳደሩ ላቀረቡት ጥያቄ ለአምባሳደሩ ያልተዋጠላቸው በመንግስት ከፍተኛ ስልጣን ስራ ላይ ያሉ እንደ ዶክተር ምናሴ ኃይሌና ሌሎችም ስሞች ይጠቁማሉ። በየካቲት ወር መጀመሪያ 1961 ዓ.ም በዕለተ ሐሙስ ቢሮ ስልክ ተደውሎ ግቢ ጃንሆይ ሲል የሚፈልጉ በቶሎ እንድትመጣ የሚል መልእክት ይደርሰኛል። በዚያን ጊዜ ተባባሪ አካዳሚክ ምክትል ፕሬዝዳንት ነበርኩ። በተቻለኝ መጠን በፍጥነት ሄድኩ። ጃንሆይ ፊት ቀርቤ እጅ ነሳው። እንዴት ዋልክ የሚል መልስ ከምክትል እልፍኝ አስከልካይ አፍ ደረሰኝ። በአካባቢያቸው ብዙ ሰዎች አልነበሩም። ጥቂቶቹንም እነማን እንደሆኑ ሁሉንም ዘርዝሬ አላስታውስም። ሆኖም ከልዩ ጽሕፈት ቤታቸው ሰዎች በቀር ክቡር ጸሐፌ ትእዛዝ አክሊሉ ሀብተወልድ እንደነበሩ በትክክል አስታውሳለሁ። ቀጥሎም ስለ ዩኒቨርሲቲ አስተዳደር፣ ስለ ዩኒቨርሲቲ ስራ፣ ልዩ ልዩ ጥያቄዎችም ከጃንሆይም ከጸሐፌ ትእዛዝም እየቀረበልኝ የተቻለኝን ያህል መልስ ሰጠው። ግን የዚህ ሁሉ ጥያቄ መዥጎድጎድ ምክንያት አልገባኝም። በመጨረሻም ጃንሆይ ጀምረውት በጸሐፌ ትእዛዝ የተፈጸመው ስለ ዩኒቨርሲቲው አመራር መሻሻል በቃል ያስረዳኸውን አዳብረህ በአስቸኳይ ማለትም በ3 ቀናት ውስጥ በጽሑፍ እንድታቀርብ ማለት እታዘዛለሁ። እጅ ነስቼ ተሰናበትኩ። እንደ አጋጣሚ ይህን ያህል አስቸኳይ መስሎ ስላልታየኝ ዓርብ ዕለት ሳላዘጋጀው በአእምሮዬ በሚቀጥለው ሳምንት አዘጋጀዋለሁ ብዬ ሳለሁ ቅዳሜ ከሰዓት በኋላ ወደ 11 ሰዓት ላይ ስልክ ቤቴ ይደወላል። ሳነሳ በቀጥታ የጃንሆይ ድምፅ ሆኖ አገኘዋለሁ። ያን አዘጋጅ ያልንህን ጽሑፍ ለምን አላዘጋጀህም? የቀጠሯችን ቀን አላለፈም እንዴ? በማለት ይጠይቁኛል። በማፈርና በመፍራት ባያዩኝም ብድግ ብዬ አሁን ጃንሆይ እያዘጋጀሁ ነው፣ ለሰኞ አደርሳለሁ ላለሁ። በል ሰኞ ዕለት ይዘህ እንድትመጣ ብለው ስልኩን ይዘጋሉ። ብድግ ብዬ እጅ ነሳው። ያልጠበቅኩትም የቴሌፎን ጥሪ ነበር። የልቤም ትርታ ሳይጨምር አልቀረም። ያችን ቅዳሜ ማታና እሁድ በሙሉ ስሰራ እውላለሁ፣ አመሻለሁም። ሰኞ ዕለት 12 ገጾች የሚሆኑ በእጅ ጽፌ ያዘጋጀሁትን ይዤ እሄዳለሁ። እንደደረስኩ ገብቼ እጅ ከነሳው በኋላ ስመለከት አንዳንድ የቦርድ አባላትና ክቡር ጸሐፌ ትእዛዝ አክሊሉም እንዳሉ እመለከታለሁ። ያዘጋጀሁትን ጃንሆይ ፊት እንዳነብ ተጠይቄ አነባለሁ። በአጭሩ ያዘጋጀሁት ጽሑፍ የሚከተሉትን አርዕስት ያጠቃለለ ነው። ስለ ዩኒቨርሲቲው ቦርድ ጉዳይ አባላቱ ከመንግስት ሹማምንት ሌላ ከውጭም በመጨመር እንዲሰፋ ቢደረግ ከየት ሊሆኑ እንደሚችሉ ጥቆማዎች። ሌላው የዩኒቨርሲቲውን አስተዳደር በሚመለከት ልዩ ጥንቃቄ መደረግ እንዳለበት፣ አመራረጡም ላይ ጥቆማውን በሚመለከት መምህራኑ ዕድል ቢሰጣቸው የሹማምንቱ ረዳቶች እንደ ስራው ስፋት እየታየ ቢጨምሩ። ስለ ተማሪዎች ጉዳይ በአሁኑ ዘመን የተማሪዎች ጉዳይ የሚታሰብበት መሆኑና መቀራረብ ማስፈለጉ፣ የመኖሪያና የማጥኛ ድርጅቶች መሻሻል እንዳለባቸው፣ የተማሪዎች ጥያቄ ብዙውን ጊዜ የፖለቲካ ጥያቄ በመሆኑ የፖለቲካ ውሳኔ ማስፈለጉና ስለ ተማሪዎቹ ድጋፍ ከነፃ ወደ ብድር መተላለፉ ውሳኔ ቢሰጠው። ሌላው ስለ ዩኒቨርሲቲ ወደፊት እድገት ጉዳይ የሁለተኛ ደረጃ ተማሪዎች ብዛት እየጨመረ ቢሄዱ ስለማይቀር አንድ የከፍተኛ ትምህርት ቤቶች አጠቃላይ የበላይ ዕቅድ ቢዘጋጅና አንድ አስተባባሪ አካል ቢቋቋም፣ የዩኒቨርሲቲዎች መስፋፋት በተቀነባበረ መልክ በየክፍለ ሀገሩ ቢቋቋም፣
አመርሃ በአዲስ አበባም ሆነ በየክፍለ ሀገሩ ለዩኒቨርሲቲና ለከፍተኛ ትምህርት ቤቶች ማሰሪያ ቦታዎች ዋጋቸው ሳይጨምር አሁኑኑ እንዲከለሉ ቢደረግ። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ከተመደበለት የሥራ ማስኬጃ በጀት ሌላ ለልማት የሚረዳ ሀብት እንዲሰጠው ቢደረግ። የበጀት አፈቃቀዱ ስርዓት ቢያንስ የ3 ዓመት ጊዜ ቢሆን። በሙያም በእውቀትም የተካኑ የዩኒቨርሲቲ መምህራን ለሀገርም እርዳታ ሰጥተው ለራሳቸውም ልምድ በማካበት የሚሰጡትን ትምህርትና የሚያደርጉትን ምርምርም ስለሚያበለጸግላቸው በምክክርና በእቅድ የተወሰኑት በተራ ወደ መንግስት አገልግሎት እየተዘዋወሩ ለተወሰኑ ዓመታት እንዲሰሩ ለሁሉም ጠቃሚ በመሆኑ እድል ቢሰጥ። ዩኒቨርሲቲው የምርምሩን ስራ እንዲያጠናክር የበጀት ድጋፍ እንዲጨመርለት የሚል ነው። አንብቤ ስጨርስ ሲጠቃቀሱ እመለከታለሁ። ትርጉሙ ከቶ አልገባኝም። በመጨረሻም አንድ ኮፒ እንድሰጥ ተደርጎ አንድም ጥያቄ ሳልጠየቅ እሰናበታለሁ። ይህም ጽሑፍ ያን ጊዜ እንደቀረበ ለንባብ እንዲቀል በኮምፒውተር ተመቶ በአባሪ መልክ ተያይዟል። ከዚህ በኋላ በሚቀጥለው ሳምንት ማክሰኞ ይሁን ሐሙስ ቤተ መንግሥት ተጠርቼ በግርማዊ ንጉሠ ነገሥት መልካም ፈቃድ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዝዳንት ሆኜ መሾሜን እነገራለሁ። አሁንም ማን እንደጠቆመኝ ቦርድ ይስማማበት አይስማማበት ምንም የጽሑፍ መረጃ አላገኘውም። ቀደም ሲል ተጠርቼ በጥያቄ ተጠዘጠዝኩትና የጽሑፍ ማስታወሻዬ ምናልባት ፈተና ሳይሆን አልቀረም የሚል ጥርጣሬ አለኝ። ይህም ቢሆን ግምታዊ አነጋገር ነው። በሁለተኛው ጊዜ ጃንሆይ ፊት ስቀርብ የቦርድ አባላት መገኘት ቀደም ሲል ከቦርዱ ጋር ውይይት መካሄዱን ይጠቁማል። በመጨረሻም ማንም ይጠቁማን የመጨረሻው ውሳኔ በቻንስለሩና በቦርዱ መካከል መሆኑን ያመለክታል። ይህም ሂደቱ የቻርተሩን መንፈስ የተከተለ ሆኖ ይታያል። የፕሬዝደንቱ ኮሚሽን መቋቋምና የአካዴሚክ ትምህርት መሻሻል እቅድ ይላል። እንግዲህ ዶክተር አክሊሉ ሀብቴ በዚህ መልኩ እንደተሾሙ በጥሩ መልኩ ስለ ራሳቸው ሳያጋንኑም ሳያወሳስቡም እዚህ ላይ ገጽ 401 ላይ ድረስ ነግረውናል ማለት ነው። ይሄ ትልቁም ነገር ነው ማለት ነፃነት እንደነበረ ያሳያል። ዩኒቨርሲቲ ሲሰራ በተሻለ መጠን አዋቂዎች ስብሰባ እንደነበራቸው፣ የዝምድና ግንኙነት እንዳልነበረ፣ ሀገርን የመጥቀም ወደ ንጉሱ ያዘነበለ ወደ ንጉሱ ፍላጎት ያዘነበለ ቢሆንም ንጉሱ ፍላጎታቸው ትምህርት እንዲስፋፋ በመሆኑ ትምህርት ለማስፋፋት እስከጠቀመ ድረስ አዋቂዎች ትልቅ ሚና እንዳደረጉ መኳንንትና መሳፍንትም እነዚህ ናቸው እንግዲህ ኋላ ላይ 60ዎቹ ተብለው የተጨፈጨፉት ማለት ነው። ይሄ ነው እንግዲህ አብዮቱ የጠረጋቸው። ከዛ በኋላ ራሳቸው አብዮት ያስነሱትን ልጆች እርስ በርስ እንዲጨፋጨፉ ያደረጋቸው እንዲህ ቀን ከሌት ለሀገር የሚሰሩ ሰዎችን ነው። ይሄ ትልቅ የሚቆጭ ነገር ነው። ምክንያቱም ትልቅ እግዚአብሔር እድሜና ጤና ይስጣቸው። አሁንም 96 ዓመታቸው ሆነው በዋሽንግተን ዲሲ ነዋሪ የሆኑት ዶክተር አክሊሉ ሀብቴ ባይጽፉት ኖሮ እንዳሉት ዶክተር ጌታቸው ኃይሌ የትምህርት ታሪክ የህዝብ ታሪክ ነው፣ ከሱ የተሻለ ይሄን ሊጽፈው የሚችለው የለም፣ እኔም የተመረጥኩት እንዲህ ነው ብለው ሳይመጻደቁ ሳያካብዱ ዛሬ በጳጳስም በሚኒስቴርም በወረዳም ሆነ በክፍለ ከተማ ወይ በመንግስት በተለያዩ ሹሞችና በተለያዩ የግል ድርጅቶች ውስጥ ለመሾም ሰው የማይፈነቅለው ድንጋይ በሌለበት ዘመን ያኔ ግን አዋቂዎች እንደነበሩ ብስለት እንደነበረ እውቀት ይጠየቅ እንደነበረ ምን ታስባለህ ይባል እንደነበረ ምን ትገምታለህ ምን ቢሆን ይሻላል ብሎ ምክር ይጠየቅ እንደነበረ የሚያሳይ ነው። ይህን ትልቅ ባህል አተናል። የዓለም አቀፍ ትኩረት እኮ ይደረግበት የነበረ ነው። እስቲ ልምድ አካፍሉን ይባል የነበረበት ነው። አሁን ከየትኛው ወረዳ ከየትኛው ክፍለ ከተማ ከየትኛው ከንቲባ ሳይሆን ከየትኛው ጠቅላይ ሚኒስቴር ነው አሁን ልምድ ከኢትዮጵያ ጠቅላይ ሚኒስትር የዓለም ጓጉቶ ልምድ ይፈልጋል ወይ? ምናልባት ጠቅላይ ሚኒስትር መለስ ዜናዊ ጆርጅ ቡሽ በነበረበት ሲያደርጉ የነበረው ንግግር ያጓጓ ነበረ። የኃይለ ማርያም ደሳለኝ የጠቅላይ ሚኒስትሩ የአብይ አህመድ ንግግር ያጓጓናል ወይ ለመስማት ማለት ወይስ በግድ ስሙት ነው እየተባልን ያለንበት ሁኔታ? ይሄ ምን ማለት ነው? ከክብር መውረዳችንን ያሳያል። ይሄ እንግዲህ ጠቅላይ ሚኒስትሩ ወረደ፣ ሚኒስትሮች ክብር የላቸውም፣ ጳጳሳት ክብር የላቸውም ማለት አንተ ወይኔ ክብር አለን ማለት አይደለም። እነሱ የኛ መገለጫዎች ናቸው። እኛን ነው የሚያሳዩት። እኛ ክብር ቢኖረን ከላያችን የሚኖሩትም ከኛ ያነሰ ክብር አይኖራቸውም። ስለዚህ የኛ መውረድ መገለጫዎች ናቸው እነሱ እና እኔ እስከሚገባኝ ድረስ ሌሎቹ ወርደዋል ብለን ፕሮፌሰር መስፍን ወልደማርያም ዘጭንቦጭ በሚለው መጽሐፋቸው እንደነገሩን ዘጭንቦጭ ያለ በጣም ብዙ ነገር ነው ያለው በታሪካችን። ትምህርት እውቀቱ ትምህርት ጥራቱ ጎድሏል። ስራ ጥራት የለውም።
የስራ ሰዓት ያከብራል እንጂ ደሞዙን ለመውሰድ ይንገበገባል እንጂ 8 ሰዓት በአግባቡ ሰርቶ በአግባቡ ደሞዙን ለመውሰድ የሚተጋ ሰው ለማግኘት ይቸግራል። ሁሉ ቦታ የተውተፈተፈ የተቦዳደሰ የተጨማደደ ስራ ነው ያለው። አበሻ ኢትዮጵያዊ ሽምቅቅ ብሎ ኩርምት ብሎ ነው የሚኖርባት በኢትዮጵያ። ይህ አሳፋሪ ነው፣ አሳዛኝ ነው። ኢትዮጵያ ካላት ታሪክና ካላት ስልጣኔ ከቀደመው ዝናዋ ወርዳለች፣ ዘጭ ብላለች። ይሄ በ1960ዎቹ እና 50ዎቹ ውስጥ የነበረ ትውልድ ይሰራውን የነበረ ስራ አሁን በ2017 ለመስራት ችግር አለ፣ ይፈራራል፣ መሸማቀቅ አለ እና በየቦታው በጣም የሚያስነቅፍ ነገር አለ። መንፈሳዊ መሆኑ ዓለማዊ ዩኒቨርሲቲዎችና ተቋማት ችግር አለባቸው። እኔ እንግዲህ እስከሚገባኝ ድረስ ሀገራችን በብዙ ችግር ተተብትባለች። እስቲ ሀሳብ አስተያየታችሁ ስጡ።